አልቆየውኝም ፓራላይዝ ነው የሆንኩት ማለት ነው። የዲስክ መንሸራተት አሉኝ። ጠላት ያዘጋጀው ዲስክ መንሸራተት ኖርማሊ በሽታው አይደለም፣ ጠላት ያዘጋጀው ነው። እሺ ሲቢንቶ ላይ አለቅስ ነበር። የመቀመጥ እድልን ለምን ነበር እግዚአብሔር ወይ አንድ እድል ስጠኝ፣ አንድ እድል ስጠኝ በንስሐ አንድ እድል። መነሳት አልችልም፣ መቀመጥ አልችልም። በጣም በሚገርም መከራ ውስጥ ፈተና ውስጥ ያለፈ ሰው ነው። ግን እግዚአብሔር ለቃሉ ታማኝ ነው። አሜን። ብቻ በእናንተ ህይወት ላይ ቃል ይምጣ። አሜን። እስቲ አሜን በሉ። እስቲ ምንድነው እስቲ አሹ እግዚአብሔር ያደረገልን ነገር? በመጀመሪያ እግዚአብሔር የተባረከ ይሁን። አሜን። እስቲ ለእግዚአብሔር ክብር ስጡ። ክብር 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 ይሁንልህ። አዎ የሆነላችሁ እግዚአብሔር ከብዙ ነገር ያተረፋችሁ እዚህ ጋር መቀመጣችን እንዲሁ አይደለምና በጣም ያንሰዋል እግዚአብሔር ክብር። እስቲ አንድ ጊዜ ክብር ለኢየሱስ ይሁን። ይሄን ስል እግዚአብሔር ለኔ ያደረገው ነገር በጣም ትልቅ ነው። አሜን። እግዚአብሔር በአፖስትል እንጂ ፈታ የበፊቱን ቀድሞ አይቶ እግዚአብሔር አትሞትም አልሞትም በል አሼ አልሞትም በል አለኝ። አልሞትም አልኩኝ፣ ጸለየልኝ። እግዚአብሔር ጠላቶችን ከፊትህ ይመታል አለኝ። አሜን። እኔ ምንም ነገር አልመሰለኝም። ያናንተ ሰላም ነው። እኔ ምንም ነገር አላቅም፣ ሰላም ነኝ። ተመልከቱ እግዚአብሔር ነገር ስሙ። አልሞትም በል አለኝ። አልሞትም 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 አልኩ። ጠላቶችን እግዚአብሔር እንዳልነበሩ ያረጋቸዋል አለኝ። አሜን አልኩ፣ ተቀበልኩ። አልቆየውኝም ፓራላይዝ ነው የሆንኩት ማለት ነው። የዲስክ መንሸራተት አሉኝ። ጠላት ያዘጋጀው ዲስክ መንሸራተት ኖርማሊ በሽታው አይደለም፣ ጠላት ያዘጋጀው ነው። እሺ በቃ ፓራላይዝ ሆንኩኝ። መሄድ አልችልም፣ መንፏቀቅ ነው አልችልም። ቤት ውስጥ ለሽንት ችግር ለሁሉ ነገር ችግር ሆነ። በጣም ችግር ውስጥ ገባሁኝ። ግን ቃል አለክ፣ በጣም ቃል አለኝ። አትሞትም የሚለውን ነገር አላሰብኩም ነበር በሰዓቱ። ፓራላይዝ ሶን አላሰብኩም። እስቲ አንድ ሰው ቃል አለኝ በሉ እስቲ፣ በእኔ ላይ በሉ ባካችሁ፣ የሚሆነው በሉ እስቲ፣ እግዚአብሔር ያለው ነው በሉ፣ ሰይጣን ያለው በሉ፣ ውሸቱን ነው በሉ። አንዴ ኧረ አንድ ሰው ጮህ አሜን በሉ ባካችሁ። አሜን ሃሌሉያ። እሺ እና በጣም የሚገርም ነው የእግዚአብሔር ሕዝብ። አሁን ሳወራ ድራማ ነው፣ እንደ ፊልም ነው ማውራው። ግን በሰዓቱ ለሽንትም ለሰገራም የሚሰቃዩ ነበረ። ቤተሰቦቼንም ዘመዶቼንም ጓደኞቼንም እንዳይጠይቁኝ ከለከለ እግዚአብሔር። ቤቴ ውስጥ በጣም ማቀቅኩ፣ በጣም አለቀስኩ። ሲቢንቶ ላይ አለቅስ ነበረ። የመቀመጥ እድልን ለምን ነበረ እግዚአብሔር ወይ አንድ እድል ስጠኝ፣ አንድ እድል ስጠኝ በንስሐ አንድ እድል። መነሳት አልችልም፣ መቀመጥ አልችልም። ለ7 ወር በጣም ተሰቃየው። ነገር ግን ለካ ጠላት ያለው ውሸቱን ነው፣ ውሸቱን ነው። ሞት ነበር የሚታየኝ በሰዓቱ። እግዚአብሔር በአፖስትል እንጂ ፈታ የተናገረኝን ነገር በ6ኛ ወር ነው ያስተዋልኩት። ታመ ያለ ማለት ነው። አዎ በጣም ተራብኩኝ። ቤት ውስጥ ሁሉን ነገር ከለከለኝ። ዘመዶች፣ ቤተሰብ ሁሉ አለ፣ እዚህ ውስጥም አሉ። እንዳያዩ እንዳይጠይቁኝ ከለከለ። ኢቭን ገንዘቤ እንኳን ሰው ጋር ነበር፣ ያንን ገንዘብ እንኳን ሊሰጡኝ አልቻሉ። የሚገርም ነው። ስደውልላቸው ስልክ ይዘጉብኛል። አንዳንዴ በመከራ ውስጥ ስናልፍ እግዚአብሔር ሊያስተምረን በዘመዶች በቤተሰቦች መካከል ውስጥ ይደብቀናል። ጠላት እያለ በጠላት ዙሪያ ውስጥ ይደብቀናል። እንደዚህ ስል በጣም ተሰቃይቻለሁ። መከራዬን ያየሁት ተራብኩኝ። ቡና አንድ ሲኒ ቡና የሚያምረው ሰው አለ። ቤት ውስጥ ተርበን ተጠምተን ደሞዝተኛ ነን። ሁሉ ጠፋ። በጣም ተሰቃየን። ቤተሰቦቼም ሁሉ በቃ ዝም አሉ። እነሱ አይደሉም ጓደኞቼም የሚቀርቡኝ ሁሉ ዝም አሉ። ኢቭን ስታፌ እንኳን አልመጣም ሊጠይቀኝ። የሚገርም ነው። ከስራ ወጥቻለሁ። ለምን አይጠይቁኝም? ምን ችግር አለው? ሚገርላት አይደል? አሼ ግን እግዚአብሔር ነበረ ካንተ ጋር። አዎ ነበር። ሰው ሁሉ የለም፣ ግን እግዚአብሔር አነሳክ። ባልተጠበቀ መንገድ ተፈወስክ። አዎ እግዚአብሔር አነሳኝ። ቹዳ ባላ አንድ ሰው ጩና እግዚአብሔር አነሳኝ በሉ። አሜን። እንኳንም ሰው አላነሳችሁም፣ እንኳንም ሰው እናንተ ጋር አልመጣም። የተናገረው ቃል በእናንተ ቤት ይሰራል። የገባላችሁ ቃል ኪዳን በአንቺ ላይ ይሰራል። ወዳጄ ባንተ ላይ ይሰራል። በደከምክ ጊዜ ማንም በሌለ ጊዜ ቃሉ መጥቶ እንደገና ያነሳል። ወይኔ ብድግ ብለህ ዘላ አሜን።
ሃሌሉያ። ከዛ የሚገርመው ኖርማል ሆንኩኝ መጣው። የእግዚአብሔርን ሁለታ መብላት ነው የሚሆንብኝ፣ የእግዚአብሔርን ክብር ማሳነስ ነው የሚሆንብኝ። አፖስትል እዛ ቢሮ ላይ ነበር የጸለየልኝ፣ እዚህ በእግዚአብሔር ጉባኤ ፊት አይደለም። መጣውኝ ከተሻለኝ በኋላ አየኝ፣ ፊቴን አየ፣ ሁሉ ነገሬን አየ። ስትራክቸሬ ተቀይሯል። ይሄ የፊቴ በጣም ፊዚካሊ ተቀይሯል ያለው በጣም አሺ ያለኝ፣ ጸለየልኝ። ጠላቶችን ከፊት መጥቷል፣ ክብር ይጠብቃል፣ የክብር ደብዳቤ ይሰጣል በዚህ ወር አለኝ። እኔ መከራ ውስጥ ነኝ። እኔ ሌላ ነገር እንዲያገለግለኝ ነው፣ ስለ ገንዘብ እንዲያገለግለኝ ነው የምፈልገው። የክብር ደብዳቤ አለኝ። ደሞ ሌላ መከራ አለ አለክ። ሌላ መከራ ደብዳቤ አልፌ ደብዳቤ ይሰጣል አለ። ደብዳቤ በዚህ ወር አለኝ። እኔ ገንዘብ ነው የምጠይቀው አሁን የምፈልገው ማለት ነው በሰዓቱ። ባራታራ ባሻካ ልክ 12ኛ ወር ላይ በ20 አካባቢ እሱ ያገለገለኝ ሐምሌ 10 አካባቢ ነው። ናሴ 12 በ20 ምናምን መጣ ደብዳቤው። እኔ ያልፈለኩት ደብዳቤ መጣ። አጠገብ ገፋ አድርገውና አንተ ያልፈለከው በለው እባክህ፣ እግዚአብሔር የፈለከው ደብዳቤ በእጅ ይመጣል በለው። ኧረ አሜን በለው እባክህ። እሺ ቆይ እግዚአብሔር ደግሞ እዛ ውስጥ የሆነውን የምታልፈው በጣም ከበባ አለ ብሎ ነበረ። ያ ነገር ምንድነው? ሁለተኛ ዙሪያው ነበር። የሚገርም በስታፍ ዙሪያ ላይ ነው። እሺ በቃ ሰው ለካ አንተ ሰው ዝም ብሎ ይጠላሃል፣ ሰው ዝም ብሎ ይቀናል፣ ዝም ብሎ ከበሰበስ ዝም ብሎ በቃ ይጠመዳለው በጣም ዝም ብሎ እና ከአንተ ብቻ አይደለም መገለገል ነበረ። እሺ በዙሪያ እንዲ አድርገው እሺ እንድትሞት እንድትጠፋ። ኦኬ ያ ነበር ከበባው። ኦኬ እጠበቅ ነበረ በብዙ ነገር ማለት ነው። በሽጉጥም ተጠብቄ ነበር፣ ግን እግዚአብሔር እነዛን ሁላ ከፊቴ ነው ያነሳው። ማን ነው ለጌታ ልልታለሁ? የናዝሬቱ ኢየሱስ ክብር ይሁንልህ፣ መንፈስ ቅዱስ ክብር ይሁንልህ። እና በአፖስትል እንጂ ፈታ እግዚአብሔር አገለገለኝ፣ ተናገረኝ። እውነትም እግዚአብሔር በሱ ይሰራል፣ እኛ አናስተውልም። በድጋሚ የመጨረሻውና ሶስተኛው ከባድ ፈተና አለ። የመጨረሻው ፈተና ነው። ከበባ አለ። አገለገለኝ። እኔ ይሄን ነገር አልጠብቅም። አሁን ስኬት ነው የምጠብቀው። ከባድ ነገርና በእግዚአብሔር ፊት አስቀምጬ እየጸለይኩ ያለሁት ይሄን ነገር ነው። ሞተር እየተጓዝኩኝ ሰው ነው ጭኖኝ እየሄደ ያለው። እሺ አስፋልት ላይ ነው። አስፋልት ላይ እየተጓዝን እንግዲህ በስፒድ ነው እየተጓዝን ምን እንዳደረገው አላቅም። ሹፌሩ ፍሪሲዮንና ፍሬን አፈነ። ሲያፍን እንግዲህ ነጂዎች ያውቃሉ። የኋላ ወደ ፊት ነው የሚሄደው። አዎ ማለት እንዲህ ወደ ሰማይ ነው። ፍሪሲዮንና ፍሬን አፍኖ እንዲህ ሲለቀው በጌታ እየሄደ ያለ ሞተር በቃ የሆነ ብሎ ነው እንዲህ ወደ ሰማይ በጌታ አላቅም። ሰው አስፋልት መሃል ላይ በዚህ ነው እንዲህ ነው ወደ ኋላ ማለት ሞተሩ ወደ ላይ ሲወጣ እኔ ወዴት እንደምወድቅ እስቲ ገምቱ። አስፋልት ላይ ነው፣ በዚህ ነው አስፋልት ላይ ነው። ይሄ ደግሞ ከባድ ነገር ነው። አዎ ሞተ ምናምን ተብሎ ጤና ጣቢያ ይዘውኝ ሄዱ። ግን አጥንቴም አልተሰበረም፣ ደምም አልፈሰሰም፣ አንድ ነገር አልሆንኩም፣ ፓራላይዝም አልሆንኩም። እግዚአብሔር አሻገረ። ዛሬ በኢየሱስም የኔ ጌታ ያሻግራችሁ። አሜን። በኢየሱስም ከአደጋ ያሻግራችሁ፣ ከሞት ያሻግረሽ። አሜን። አታናማዬ አሜን። እና የመጨረሻ ፈተና ይሄን ወጣው ስል ይሄን አሳለፍኩ። እኔ የምጠብቀው በእግዚአብሔር ፊትና በእግዚአብሔር ጉባኤ ፊት የምናገረው ትልቅ ስኬት ፊቴ ላይ እንዳለ ነው። እግዚአብሔር የሰጠኝ ነገር ብዙ አለ፣ በዚህም በዚህም። ነገር ግን ያ ሁሉ ነገር እንዳይሆን ዝም ብሏል። እኔ የምጠብቀው ሌላ ነገር ነው፣ ግን እኔ ሌላ ፈተናዎችን ሳልፍ ነበር። አሁን እግዚአብሔር አሳልፎኝ ይሄን ሁሉ ነገር በአፖስትል እንጂ ፈታ እንዳለው ተርፌ ቆሜ ኖሬ ስላየውኝ ለአምላኬ ብችሉ ጉባኤው ክብር ይሁንልህ ኢየሱስ፣ ክብር ይሁንልህ አማኑኤል፣ ክብር ይሁንልህ በኢየሱስ እናመሰግንሃለን። ሃሌሉያ። እስቲ እጃችሁን ሰርኩ። ቃል እሰማለሁ፣ ድምፅ እሰማለሁ። ጌታ ይባረክ። ሲሰርጉለት ከዚህ ቀን ጀምሮ በሉ ያንተ ነገር በሉት ኤፍታ ሆኗል። አሜን። ኤፍታ ሆኗል። አሜን። ተከፈተ በሉ እስቲ። ተከፈተ በሉ እስቲ። አሜን። እዛም እዚህም ያለው ተከፈተ። አሜን። በኢየሱስ
በኢየሱስ ስም ኤፍታ ሆነ። አሜን። ይሁን። የሰማኝ ነው አይደለ? አሹ የሰማኝ ነው አይደለ? አንተም እዚህም እዛም ነው የምጠብቃቸው አይደለ? እግዚአብሔር እዚህም እዛም እያለ አዲስ ነገር በእጅ ይገባል። አሜን። ጨርሻለሁ። ክብር ይሁን። እሺ